አናጢም ሆነ እንደራሲ ወይም ፓይለት ብቻ ሁላችንም የምንመኘውን አይነት ህይወት የተጫዋች ገና በ23 ዓመቱ እየኖረው ነው። ዘውትር በታብሎይዶችና በፓፓራዚዎች የሚታደነውን ይህን ተጫዋች የጋዜጦች የፊት ገጽ ላይ ማጣት ዘበት ነው። ቁመናውና መልከ መልካምነቱ ማራኪ በመሆኑም እንደ ሉዊ ቪቶን ያሉ ብራንድ የፋሽን ካምፓኒዎች በርካታ የኢሜጅ እና የብራንድ ስምምነቶችን ከሱ ጋር ለመፈጸም ዘውትር እንደተሻኮቱ ነው። አሁን ላይ 23 ዓመት የሞላው የጥበበኛ ከ50 ሚሊዮን ዶላር በላይ ሀብትን አከማችቷል። በደሳሳ ቤት ላሳደጉት ወላጆቹ ሰፊ ጊዜውን የሚሰጥና ከራሱ አልፎ የነሱን ምኞት ማሟላት የቻለ ነው። የፍቅር ህይወቱንም አደባባይ ሳያሰጣ በድብቅ ሽሽግ አድርጎ የያዘ የፍቅረኛው ስም እንኳን እንዲታወቅ ያላደረገ የልጅ አዋቂ ነው። ለስራው ታማኝና ታታሪ፣ ተፈጥሮ ከሰጠችው ክህሎት በላይ በላቡ በጥረቱና ባይደክሜነቱ የልጅነት ህልሙን አሳክቶ ገና በለጋ ዕድሜው አንጸባራቂ ኮከብ መሆን የቻለ ነው። Besides being one of the best English footballers today, Jude Bellingham is one of the youngest athletes to earn one of the highest salaries in the world. ሰላምና ጤና የምንመኝላችሁ በመላው ዓለም የምትገኙ ወደ መሿለኪያ ላይፍ ቤተሰቦች በዛሬው መሰናዷችን ስለ እንግሊዛዊው ኮከብ ተጫዋች ስለ ጁድ ቤሊንግሃም፣ ስለ ግል ህይወቱ፣ ስለ አከማቸው ሀብትና አጠቃላይ ስለ አኗኗር ዘይቤው እንዲሁም ደግሞ ስላሉት ንብረቶች እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እያስታወስን ወደ ዝግጅታችን አለፍን። ጁድ ቤሊንግሃም የተወለደው በ2003 በስታወር ብሪጅ እንግሊዝ ሲሆን ገና ከልጅነቱ ጀምሮ ጥልቅ የእግር ኳስ ፍቅር ነበረው። እግር ኳስን በሚወድ ቤተሰብ ውስጥ ያደገ ሲሆን አባቱ ማርክ በታችኛው ሊግ ጎል አስቆጣሪ መሆኑ በታዳጊነቱ ተሰጥኦውን የሚያጎለብትበት ምቹ ሁኔታን ፈጥሮለታል። ገና በ8 ዓመቱ የበርሚንግሃም ሲቲ የታዳጊዎች አካዳሚን የተቀላቀለ ሲሆን በልዩ ብቃቱና ከዕድሜ በላይ በሆነው ብስለቱ በአካዳሚ ውስጥ በፍጥነት ደረጃውን እያሳደገ መጣ። በርሚንግሃም ውስጥ እያለ የጁድ ተሰጥኦ በግልጽ ይታይ ነበር። አሰልጣኞቹ ጨዋታን በማንበብ ችሎታው፣ በቴክኒኩና በአካላዊ ጥንካሬው በእጅጉ ይደነቁበት ነበር። በትሬኒንግ ሰዓት የሚያሳየው ትጋትና ለመማር ያለው ጉጉትም ከኩዮቹ ተለይቶ እንዲወጣ አድርጎታል። ገና በ15 ዓመቱ ስለ ተሰጥኦ የሚያወሩ ወሬዎች ከክለቡ ባለፈ በሌላ ቦታም ተሰራጭቶ ነበር። ገና በ16 ዓመቱ ለበርሚንግሃም ሲቲ ዋናው ቡድን የመጀመሪያውን ጨዋታ ያደረገ ሲሆን በዚህም በክለቡ ታሪክ የመጀመሪያው የምንጊዜም በዕድሜ ትንሹ ተጫዋች ሆኗል። ይህ የመጀመሪያ ጨዋታው ዝም ብሎ በስጦታ የተሰጠው አልነበረም። ይልቁንም በታታሪነቱ፣ ባልሸነፍ ባይነቱ፣ በችሎታውና ውጤትን በመቀየር አቅሙ ነው። ቤሊንግሃም ወዲያውኑ በዋናው ቡድን ውስጥ በመካተት በመሃል ሜዳ ላይ በተለያዩ ቦታዎች ላይ መጫወት ጀምሯል። ሜዳ ላይ እንደ አጥቂ አማካኝ፣ እንደ ሁለገብ አማካኝና ቦክስ ቱ ቦክስ የሚጫወት የቡድን ሞተር መሆን የሚችል ሲሆን በአስፈላጊው ጊዜ በተከላካይ አማካኝነት ጭምር መሰለፍ መቻሉ ደግሞ ለሚሰለፍበት ቡድን በርካታ አማራጮችንና ትልቅ አቅምን የሚፈጥር ነው። ያለው ከፍተኛ አቅም የላቀ የቴክኒክና የታክቲክ መረዳት አቅሙ እንዲሁም ቡድንን የመምራትና በችግር ጊዜ ቡድኑን ተሸክሞ የመውጣት ችሎታው በጣም አስደናቂ ከመሆኑ የተነሳ ክለቡን ለቆ ሲወጣ በርሚንግሃም የሶማሊያ ቁጥርን ማለትም 22 ቁጥርን ለሌላ ተጫዋች እንዳይሰጥ አድርጎ በክብር አስቀምጧል። ይህ ክስተትም በክለቡ ላይ የነበረውን ትልቅ ተጽዕኖ ማሳያ ነው። በ2020 ቤሊንግሃም ገና በ17 ዓመቱ ወደ ቦሩሲያ ዶርትሙንድ ተዛወረም።
ዶርትሙንድ ውስጥ ቤሊንግሃም በደንብ አበበ። ወደ አውሮፓ ከፍተኛ ሊግ ያደረገው ሽግግርም በጣም ቀላል የነበረ ሲሆን አስደናቂ መረጋጋትን፣ ታክቲካዊ ንቃትንና ከእድሜው በላይ የሆነ ተነሳሽነትን አሳይቷል። በቡንደስሊጋውም በፍጥነት በደጋፊዎች ዘንድ ተወዳጅ ሆነ። የጨዋታዎችን ፍጥነት መቆጣጠር፣ ስኬታማ ፓሶቹና ኳሶችን ነጥቆ የሚያደራጅበት ብቃቱ ቡድን ውስጥ ተደራሽና ወሳኙ ተጫዋች አደረገው። በቻምፒየንስ ሊግ ውድድሮች ላይ ከዓለም ምርጥ ቡድኖች ጋር ተቃራኒ ሆኖ ቢጫወትም ኮንፊደንሱ ግን ልዩ ነበር። የእሱ ብቃት የእግር ኳስ አፍቃሪዎችንና የባለሙያዎችን ትኩረት የሳበ ሲሆን ከታዋቂ ተጫዋቾችና አሰልጣኞች ዘንድም ከፍተኛ አድናቆትና ምስጋና ይጎርፍለት ነበር። በዶርትሙንድ ባሳየው ድንቅ ብቃትና እንቅስቃሴ እንደ ሪያል ማድሪድ ያሉ ታላላቅ የዓለማችን ክለቦች ትኩረት ውስጥ የገባ ሲሆን ሪያል ማድሪድም ከበርካታ ክለቦች ጋር ተሻግቶና አሸንፎ በወርሃ ሐምሌ 2023 በይፋ አስፈርሞታል። በማድሪድ ቆይታውም ከአንጋፋዎቹ ሞድሪች እና ቶኒ ክሮስ እስከ ወጣቶቹ ካማቪንጋና ቫልቬርዴ ድረስ በየጨዋታዎቹ ከሁሉም ጋር ተናቦ በግሉ ከፍተኛ ተጽዕኖን እየፈጠረ በማድሪድ ስኬታማ ጊዜን እያሳለፈ ይገኛል። ወደ ማድሪድ ባቀና ወቅትም የእንግሊዝ ብሔራዊ ቡድንን ያገለግል ዘንድ ተመርጧል። ቤሊንግሃም ገና በወጣትነቱ በ2020 የውድድር ዘመን በቡንደስሊጋው የዓመቱ ምርጥ አዲስ ተጫዋች የተባለ ሲሆን በ2022-23 የውድድር ዘመን ደግሞ የሊጉ የዓመቱ ምርጥ ተጫዋች ተብሎ መመረጡ ስለ ብቃቱና ስላለው ችሎታ በቂ ማረጋገጫ ነው። በዚህ እያደገ በመጣው ስኬቱ ምክንያትም ተጫዋቹ በሚሊዮኖች የሚቆጠሩ ረብጣ ዶላሮችን የሚያገኝ ሲሆን በቅንጦትና በምቾት የተሞላ ሕይወትን በመምራት ላይ ይገኛል። ዕድሜው 21 ሆኖ አብዛኛው ሰው በሕልሙ ብቻ ሊያስበው በሚችለው ዓለም ውስጥ መኖርን አስቡት። በሪያል ማድሪድ ውስጥ የሚገኝ ባለብዙ ሚሊዮን ዩሮ የቅንጦት ቪላ፣ ደጃፎ ላይ የቆመ ዘመናዊ የስፖርት መኪና፣ በዓለም ላይ ባሉ ታዋቂ የቅንጦት ብራንዶች የተሰፉ ልዩ አልባሳትና የአንድ ተራ ሰውን የሕይወት ዘመን ገቢ ሊበልጥ የሚችል የማስታወቂያ ስምምነትን ገና በ21 ዓመቱ መፈጸሙ በእጅጉ አስገራሚ ነው። ቤሊንግሃም እግር ኳስ ሊያቀርብ የሚችለውን ማንኛውንም ገደብ ጥሶ አልፏል። የሪያል ማድሪድ እና የእንግሊዝ ብሔራዊ ቡድን የልብ ትርታ ብቻ ሳይሆን የአዲሱ ትውልድ የቅንጦት ሕይወት ተምሳሌት ሆኖ ብቅ ብሏል። የሚያስገርመው ደግሞ ቤሊንግሃም ይህን ሁሉ ያሳካው ረጋ ባለ በራስ መተማመንና የዓለምን ትኩረት በሳበ መልኩ መሆኑ ነው። አሁን ላይ የሚነሳው ትልቁ ጥያቄም ቤሊንግሃም ምን ያህል ሀብት አለው? በእነዚህ ጥቂት ዓመታት ውስጥ የፋይናንስ ኢምፓየሩን እንዴት ሊገነባ ቻለ? የሚሉት ጥያቄዎች ናቸው። ገና በ21 እና በ22 የዕድሜ ክልል ውስጥ የሚገኘው ቤሊንግሃም በአሁኑ ጊዜ ወደ 46 ሚሊዮን ዶላር የሚጠጋ ሀብት አለው። ከዚህ ሀብት ውስጥ ከግማሽ በላይ የሚሆነው ከሪያል ማድሪድ ከሚያገኘው ደሞዝ፣ ከጉርሻዎችና ከኮንትራት ስምምነቶች የተገኘ ነው። ከሪያል ማድሪድ ደሞዙ ብቻ ቤሊንግሃም በሳምንት ወደ 400,577 ዩሮ ያገኛል። ይህም በዓመት 20.8 ሚሊዮን ዩሮ ገደማ ማለት ነው። ከክለቡ ጋር ያለው ኮንትራት እስከ 2029 የሚዘልቅ ሲሆን ከጉርሻዎች የሚያገኘው ገቢ ደግሞ ሳምንታዊ ገቢውን ወደ 480,769 ዩሮ ከፍ ያደርገዋል። ከቡድን አጋሮቹ ጋር ሲነጻጸር ቤሊንግሃም በሪያል ማድሪድ ውስጥ ከፍተኛ ተከፋይ ከሆኑ ተጫዋቾች አንዱ ሲሆን ከአጥቂው ቪኒሺየስ ጁኒየር እኩል ይከፈለዋል። ከሱ የሚበልጡት እንደ ምባፔና ዴቪድ አላባ ያሉ ተጫዋቾች ናቸው። ይህ ትልቅ ልዩነት የሚታየው በዶርትሙንድ በነበረበት ጊዜ ከነበረው 1.6 ሚሊዮን ዩሮ ዓመታዊ ገቢ አሁን ላይ ከ10 እጥፍ በላይ ተጨማሪ ገቢን ማግኘቱ ነው። የሱ ትውልድ ከሆኑ አማካኝ ተጫዋቾች ጋር ሲነጻጸር የቤሊንግሃም ገቢ ከእግር ኳስ ብቻ ሳይሆን ከኢሜጅ ራይት እና ከንግድ ስምምነቶች ያገኘው ዳጎስ ያለ ገቢ ፈጣንና ዘላቂ የፋይናንስ እድገት እንዲኖረው አድርጓል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል።
ቤሊንግሃም ሜዳ ላይ ያለውን ብቃት ማረጋገጥ ብቻ ሳይሆን የቅንጦትና ሁለንተናዊ የብራንድ ገጽታንም በሚገባ መገንባትና ማስመስከር ችሏል። በወርሃ ግንቦት 2024 ሉኮዚድ ከተባለው የስፖርት መጠጥ ካምፓኒ ጋር የብዙ ሚሊዮን ፓውንድ የቴሌቪዥን ማስታወቂያን ያካተተ የረጅም ጊዜ የማስታወቂያ ስምምነትን ተፈራርሟል። በሰኔ 2024 ደግሞ በኪም ካርዳሽያን የተመሰረተው ታዋቂው የልብስ ብራንድ ስኪምስ የፋሽን ማስታወቂያ ላይ ታይቷል። በዚሁ ወር የስፖርትስ የተሰኘ ታዋቂ የስፖርት ቪዲዮ ጌም የፊት ገጽ ኮከብና አምባሳደር ለመሆን በቅቷል። በሐምሌ 2024 አዳዲስና የራሱን የጄቢ ሞኖግራም አርማ የያዘውን የመጀመሪያውን የጄቢ ላይን ማሊያዎችን፣ የስፖርት ልብሶችን፣ ቲሸርቶችን እና ቁምጣዎችን ጨምሮ በርካታ አልባሳትን የሚያመርት ካምፓኒን አስተዋውቋል። በሐምሌ ወር ደግሞ ቤሊንግሃም በፈረንሳዩ ዲዛይነር ዊሊያምስ የፈጠራ ዳይሬክተርነት ስር ባለው በሉዊ ቪቶን አንጋፋ የቤቱ ወዳጅ ተብሎ የተሰየመ ሲሆን የብራንድ ማስታወቂያ ስምምነትንም ከካምፓኒው ጋር ተፈራርሟል። እንደ ብራንድ ስትራቴጂው አካል የራሱን የምርት አገልግሎት ለመጀመርም ጁድ ቤሊንግሃም የሚለውን የንግድ ምልክት በሕግ አስመዝግቧል። በማድሪድ ቤሊንግሃም ለመኖር የመረጠው 24 ሰዓት ጥበቃ ባለውና በሪያል ማድሪድ ተጫዋቾች መኖሪያነት በሚታወቀው ላፊንካ በተባለ የቅንጦት መንደር ውስጥ ሲሆን ግሩምና ማራኪ ቅንጡ ቪላም አለው። በግምት 6.5 ሚሊዮን ዩሮ የሚገመተው የቪላ 950 ካሬ ሜትር ላይ ያረፈ ሲሆን የአትክልት ስፍራው በጣም ሰፊ ነው። ዘመናዊ መዋኛ ገንዳ፣ የግል ጂም፣ የወይን ማከማቻና ሙሉ የቅንጦት መኪኖችን መያዝ የሚችል ሰፊ ጋራዥም አለው። የውስጠኛው ክፍል በማራኪ እንጨት፣ በእብነበረድና የማሰብ ችሎታ ባለው ኤልኢዲ መብራት ያሸበረቀ ነው። የጁድ ቤሊንግሃም የመኪና ስብስቦች በጥንቃቄ የተመረጡ እንደሆነ ያስታውቃሉ። ዋጋው 190 ሺህ የሆነው ሬንጅ ሮቨር ኤስቪ አውቶባዮግራፊ ውስጠኛ ክፍሉ በማራኪ ቆዳ የተለበጠ ሲሆን የአየር ሰስፔንሽንም አለው። የቤሊንግሃም ሌላው መኪና ፌራሪ 296 GTP የሚባለው ሲሆን 819 የፈረስ ጉልበት ያለውና 100 ኪሎ ሜትር በሰዓት መምዘግዘግ የሚችል ነው። ከዚህ ባሻገር BMW M8፣ ቤንትሌ ፍላይንግ ሙሊነር እና አስቶን ማርቲን DB5 የተባሉ ሌሎች ቅንጡ መኪኖችም አሉት። ከማራኪ ቪላዎች፣ ከቅንጡ መኪናዎችና ውድ ከሆኑ የእጅ ሰዓቶች በተጨማሪ ቤሊንግሃም በቤቱ ለሚያኖራቸው የጥበብ ስራዎችም ከፍተኛ ትኩረትን ይሰጣል። በሜዲትራሊያን ባህር ላይ ለበጋ ረፍት የሚሆን ባለ 24 ሜትር ቅንጡ ጀልባም አለው። ቤሊንግሃም በኑሮ ዘይቤው በቅንጦትና በዲሲፕሊን መካከል ያለውን ሚዛን ዘውትር በአግባቡ ይጠብቃል። በማልዲቭስ ወይም በአማልፊ የባህር ዳርቻ ከሚያደርገው የረፍት ጊዜ ጎን ለጎን ቤሊንግሃም ጥብቅ ልምምዶችን ይሰራል። የተስተካከለ አመጋገብን ይመገባል። ከመጠን በላይ ፕሮቲኖችን ያስወግዳል። እሱ እንዴት መደሰት እንዳለበት የሚያውቅ፣ በተመሳሳይም ከፍተኛ ብቃቱን እንዴት መጠበቅ እንዳለበት የሚያውቅ ብልህ ተጫዋች ነው። በ21 ዓመቱ እንኳን ቤሊንግሃም በዓለም እግር ኳስ ውስጥ ካሉ ደማቅ ከዋክብቶች አንዱ ነው። ሆኖም በሚያስደንቅ ሁኔታ የግል ሕይወቱ ምስጢራዊ ነው። ስለ ፍቅር ሕይወቱም ጥንቁቅ የሆነው ቤሊንግሃም ስለ ግንኙነቶቹ ዝርዝር መረጃዎችን ለሰው አይናገርም። በማኅበራዊ ሚዲያ ላይም በአብዛኛው የሚያጋራው የልምምድ ትዕይንቶችን፣ የጨዋታ ምስሎችን ወይም አልፎ አልፎ ከቤተሰቡ ጋር የሚያደርጋቸውን ጉዞዎች ነው። በቤሊንግሃም ሕይወት ውስጥ ቤተሰቦቹ እጅግ በጣም ትልቅ ሚናን የተጫወቱ ሲሆን እሱም ለነሱ ትልቅ ክብርን ይሰጣል። ወደ ጉዞ ሲመጣ ተጫዋቹ ብዙ ጊዜ ገንዘብ አይቆጥብም። በቅርብ ዓመታት ውስጥ ከጎበኛቸው ቦታዎች መካከል በስፔን የሚገኙት ፀሐያማዎቹ የኢብዛ የባህር ዳርቻዎች፣ በቅንጦት መርከቡ ላይ ሲዝናና የታየበት
የፈረንሳይ ደቡባዊ ክፍልና ከቤተሰቦቹ ጋር በጀልባ ላይ የተዝናናበት የክሮሺያ ደሴት ይገኙበታል። ከዚህ ባሻገር በግሪክ የምትገኘውን ሚኮኖስ የተባለች ደሴትን ጎብኝቷል። በወቅቱም በርካታ ሚሊዮን ዶላርን አውጥቷል። የቤሊንግሃም ጀልባ የራሱ የመዋኛ ገንዳ ያለው እጅግ ዘመናዊና አስገራሚ ጀልባ ነው። በ2022 የአዲስ ዓመት ዋዜማ ላይ ቤሊንግሃም ከቤተሰቦቹ ጋር ዱባይን የጎበኘ ሲሆን ለመዝናኛ አገልግሎት የሚውለውንና በእጅጉ አስደሳች የሆነውን በበረሃ ውስጥ የመጓዝ ዕድልን አግኝቷል። በስኬቱ፣ በታታሪነቱ፣ ባልሸነፍ ባይነቱና ለትሬኒንግ ባለው ዲሲፕሊን እንዲሁም ደግሞ የግል ሕይወቱን በሚስጥር በመጠበቁ ገና በዚህ በለጋነት ዕድሜው ማበብ የቻለው ቤሊንግሃም ሀብቱንም የሚያስተዳድርበት መንገድ በእጅጉ አስደናቂ ነው። በአሁኑ ሰዓት በዓለማችን በየሀገሩ ያሉ በርካታ ታዳጊዎችም ቤሊንግሃምን እንደ አርአያቸው ዘውትር ይከታተላሉ። ወደ ቻናላችን ቤተሰቦች ገና ባያዎቹ ዕድሜ ላይ ሆኖ ማበብ ስለቻለውና አስደናቂ ብቃት ስላለው እንዲሁም ገና በጊዜ መልቲሚሊዮነር ስለሆነው ስለ ጁድ ቤሊንግሃም ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።